የምዞን በማዕከላዊ ኢትዮጵያ ክልል ውስጥ ይገኛል። በዞኑ የቦር ተራራ ዋነኛ የመድኃኒትና እጽዋት መገኛና ምንጭ በመሆኑ የሞች በየዓመቱ ጥቅምት ወርን ጠብቀው በጋራ ሆነው የመድኃኒት እጽዋት ለቀማ ስነ ስርዓት ያካሂዳሉ፣ ይሰበስባሉም። የቀደምት የየም አባቶችና እናቶችን በማሳተፍ የሚከወነው የመድኃኒት እጽዋት ለቀማ ከባህር ጠለል በላይ 2939 ሜትር ከፍታ ላይ በሚገኘው ቦር ተራራ ላይ ነው። በተራራው ላይ አዋቂዎች በጋራ ሰብሰብ ብለው ለመድኃኒት የሚውል ቅጠል በጥሰው ስርምሰው አስሰውና መርጠው ይሰበስባሉ። ይህም የመድኃኒት እጽዋት ለቀማ ስነ ስርዓት ሳሙኤታ ተብሎ ይጠራል። አያምጣውና ህመም ሲከሰት ታማሚው ሰው ወይም እንስሳ ከበሽታው ለመፈወስ የተዘጋጀውን ባህላዊ መድኃኒት በባህል ሐኪም ትእዛዝ መሰረት በህመሙ ልክ ይታዘዝለታል። መድኃኒቱን ለመጠቀምም የጠቢብ አባቶችን ፈለግ ተከትሎ መፈጸም ግድ ይላል። የሞች እጅግ አስገራሚና አስደናቂ ሆኑ የበርካታ ሀገር በቀል እውቀቶች ባለቤቶች ናቸው ካስባሏቸው እሴቶች መካከል ይህ ለየት ያለው ክዋኔያቸው አንዱ ነው። አባቶች ታዳጊና ወጣቶችን አስከትለው ወደ ቦር ተራራ በመውጣት የሚፈጽሙት ባህላዊ ክዋኔ በመሆኑም ከትውልድ ወደ ትውልድ ቅብብሎሹን ጠብቆ እስካሁን እንዲዘልቅ አድርገውታል። በየሞች ዘንድ የባህላዊ መድኃኒት አዋቂዎች እንደሚሉት የቦር ተራራ ለመድኃኒት እጽዋት ለቀማ የተመረጠበት ምክንያት ቦታው ተራራ በመሆኑ ማንም ያልደረሰባቸው የተለያዩ እጽዋትን ለማግኘት አመቺ ከመሆኑ ጋር ተያይዞ ነው ይላሉ። በሌላ በኩል ጠዋት ፀሐይ ስትወጣ መጀመሪያ የምታገኘው ተራራውን በመሆኑና ክረምት አልፎ ጥቅምት ሲገባ የተለያዩ ቅጠላቅጠሎችን በብዛትና በአይነት ለማግኘት ተመራጭ ወቅት መሆኑን ቦታው የተመረጠበት ሌላኛው ምክንያት ነው ብለዋል። ለመድኃኒት የሚያገለግለው እጽዋት ቅጠልን በየፈርጁ ለአንድ ዓመት እንደሚያገለግል ተደርጎ ተለቅሞና ተቀምሞ ይቀመጣል። የባህል መድኃኒት ሰብሳቢዎችና ተጠቃሚዎች ጊዜውን ጠብቀው ከተለያዩ ቦታዎች ወደ ቦር ተራራ እንደሚመጡ የሚገልጹት የባህል መድኃኒት አዋቂዎች ዛሬ መድኃኒት ቤቶችን በመክፈት ፈዋሽነታቸው የተረጋገጡ የባህል መድኃኒቶችን በመሸጥ ኑሯቸውን እየመሩ የሚገኙ አያሌ የአካባቢ ነዋሪዎች እንዳሉም ይናገራሉ። የየም ምድር የበርካታ የመድኃኒት እጽዋቶች መገኛ አካባቢ የፈውስ ምድር ነው የሚሉት ደግሞ በየም በባህላዊ መድኃኒት ዙሪያ ጥናት ያደረጉ በጅማ ዩኒቨርሲቲ የፎክሎር መምህርና ተመራማሪ ዶክተር ለማ ንጋቱ ናቸው። ኬሞች አያሌ የባህል እሴቶች መካከል የባህል መድኃኒት ለቀማና ቅመማ አንዱና ዋነኛ ሀገር በቀል እውቀት ማሳያ መሆኑን ገልጸው የመድኃኒት እጽዋት ለቀማ ስነ ስርዓቱ ከጥንት ጀምሮ ከትውልድ ወደ ትውልድ እየተሸጋገረ ዛሬ ላይ የደረሰ እንደሆነ ያስረዳሉ።